ያችን እንዴት ነሽ? አወቅሻት? እቺ ፍርዬን ይዘርዬ አላወቅኳት። ማናት ፍርዬን? ጨልፊ ደግሞ እንትናንም ጥሪ እስቲ፣ ገኒን ጥሪ ቶሎ በይ። እኔ ገኒን ትንሽ ላውራና አልፈልግም። በቃ ስራዬም ደክሞኛ ጭንቅላቴ ከዚህ በኋላ አስፈልግም። እንዴት ነሽ ማዬ? እግዚአብሔር ይመስገን አለሁ። መግዲ ዋይ አንቺ ዋይ አይኮ እየገረምሽ ነው። እዚህ ጋር እናንተ የምታወሩት ነው እነሱ ቀን በቀን የሚሰሩት እንደምታገኙ ጥቅም ምን እንደምታገኙ እኛ እናንተ የምታወሩት ነው ቀን በቀን እየተሰራ ያለው። ሁለተኛ ነገር ደግሞ እናንተ በምትናገሩት ነገር ልጅቷ እንትን እያለች ነው። እግዚአብሔርን እኔ ቢቀርባችሁ ደስ ነው የሚለኝ። መግዲ ቤትሽን የከፈትሽ ሁሌ የምታወሩ ነገር አንዳንድ ጊዜ እኮ የመንግስት ቤት እንኳን የመንግስት ስራ እንኳን እሑድ ዝግ ነው ውዴ። ከጀመሩ ቀን ጀምሮ እስካሁን ድረስ ተለበልቢዋለሽ። ጌታ ቢቀር ግን ደስ ነው የሚለኝ። እኔ ምን አይነት ጥቅም ነው ችግሩ? ሶሻል ሚዲያ ምንድነው ችግሩ? ችግር አለው? ምን አለን? ምንም ችግር የለውም። እኔ እሷን እየተናገርኩት ያለው ምንድነው ችግሩ? ያልነው ምንድነው ጥፋት የተናገርነው? እስቲ ንገረኝ የሚዬ። በቃ እነሱ ይተዋወቃሉ እርስ በርሱ አንቺ ምን አናደርሽማ? እኔ እየተናገርኩኝ አይደለሁኝም፣ ግን እሷን እየተናገርኩኝ ያለሁት መቅደስን ነው የምናገረው። አንቺ ጋር ምንም አይደለም። ግን መቅዲ እንደኔ በጣም እያወቅኩሽ ነው አይደል? አውቅሻለሁ አይደል? አንቺ ዋትስአፕ ላይ ተናግሪኝ ነበር። እኔ እኮ ተይኛለሽ አታውቂኝም እኮ አይደለም። እኔ እኮ አንቺን አይደለም እየተናገርኩ ያለሁት። ግን መቅዲ የኔ ውድ መቅዲ ጓደኛዬ ናት። ግን ብታቆም ደስ ነው የሚለኝ። ሁለቱ ናቸው የሚተዋወቁት። ሁለቱ ይተዋወቃሉ፣ ስራቸውን ይስሩ። ጌታን ልጅቷ ገኒ መታለች። ገኒን አትገቢያለሽ መቅዲ። አየ በቃ እሺ፣ ፍሬ ኮኮት እሺ፣ በቃ ወጥ ጨምላቃለሽ እናቴ ትንት ነው ምንድነው መቅዲዬ? አይ ጀሪ እኑ ሲጠመደኔ ረኔ ዲስ ጀራ ኧረ ዝም በያት መቅዲና። ገኒን አስገቢና እኔ ትንሽ አውርቼ ልውጣ። መቅዲ አሁን ገብታ ነበረ። እቺ ልጅ የናዝሬት ልጅ ናት አይደል? ማና ናዝሬት ይል አዋል ቤታዬ ተረ በቃ ታዩ። አሁን አስገቢልኝ ገኒን። እሺ ቆይ እስቲ እንትን አርጉልኝም ብያለኝ። አለች ገኒ እኮ ላከችልሽ እኮ። እሺ ገኒ እንዴት ዋልሽ ወይዘርዬ? ኧረ በስመ አብ ወልድ መንፈስ ቅዱስ። በእናትሽ ገኒ የኔም ደብሮኛል ለራሴ። ምንድነው ማለት እኔ ስራ ነው ይስሩበት። ምንድነው መቅዲ? ደስ ካላለሽ እኮ መተው እንችላለን፣ ችግር የለውም። ታዩ በቃ ዝም በይ አንቺ። ሌላ ነገር እንትን አትበይ። አይ እሷ እያለች ያለችው ብዙ ሰው አንቺን እንትን እያለ ነው፣ እየጠመደሽ ነው ምናምን ነው እሷ እንትን እያለች እኮ። ለምን ግልጽ እኮ ስለማታረጊው ነው። በምንድን ነው የሚጠመደው? አንቺ ለምን ግልጽ አታረጊውም? ህዝቡ ሚስማ። ምንድን ነው ችግሩ? እኔ ከእንትን ከሀገሬ እንትን አፈናቁልኝ። ምን ቢጠምዱኝ በጣም እኮ ምንድን ነው ችግሩ? የተለየ ነገር ነው ወይ የምናወራው? ወይስ ከሰው የተለየ ነው ወይ የምንናገረው? ምንድን ነው ችግሩ? የተለየ ነው እንግዲህ በቃ ምን ሆነ የተለየ? አሁን ዛሬ እሱ የተናገረው እንዲሸፈን ነው። ይሄ ሁሉ በዛው የሚሸፈን ነገር የለም። የሆነ ነገር አለ። የኔም የመጨረሻ ይሆናል። ዛሬ እንደማመጥና በስነ ስርዓት እንነጋገር። ገኒ አንድ ነገር ልንገርሽ፣ ምንም አትናገሪ ዛሬ። እኔ ነገ እሷ ከመጣች ካልመጣች አይቼ እናገራለሁ። እንደዚህ የሚባል ለምን ይለያያሉ እንዴ? ለምን እንዴ? ሌላ ነገር ካላቸው ይንገሩን፣ ሳንናገር እነሱ የሚያደርጉት ነገር ካለ። አረ የምንም መለያየት የለም በእናትሽ። አሁን እውነት መስሎሽ ነው እንደ ገኒ? ግን አምነሽ ነው እንደ መለያየቱ ሲባል ኖ፣ እኔ ስለ መለያየቱ አይደለም እኔ አሁን ማውራት የፈለኩት። አረ ምንም መለያየት የለም። እኛ ትላንትና እንግዲህ ኮሜንት ላለው ነው መጥቶ እንኳን ደስ አላችሁ አላለንም። እኛ በመለያየታቸው ምን እናገኛለን? የምናገኝ ነገር አለ? እንኳን ደስ ያላችሁ ምን የተለየ ነገር አልተባለም እኮ። ምንድነው እስቲ ንገሪኝ ገኒ። የዛሬ ቤት ፍቅር ህይወት ነው አይደል እንዴ?
ትላንትና አለችው ዛሬ ወስኖ መጣ። ዛሬ ከዚህ ትንሽ ርቄ ልሄድም እችላለሁ አለ። እሱ የለመደው ነው። ይሄ ነው የእሱ ፍቅር፣ ይሄ ነው መስዋዕትነት የሚከፍለው ለእሷ። ይሄንን ነው እኛ ቆመን እዚህ አንቺ ትክክል አይደለሽም መረዳት አለብሽ፣ አንቺ እሱን እንትን ማለት አለብሽ ብለን እንዳለ እንትኑን ያመጣው ራሱን ንጹህ የሚያደርግ እሱ። ይሄ ነው እንዴ ፍቅር? ነገር ደርሷት ቢሆን እቺ ልጅ እሱን ላለማውጣት ብላ እየተጎዳች ፍቅር ታዩ ደርሷት አልደረሰች ታዩ። ፍቅር እምነት ነው። ፍቅር መስዋዕትነት ይከፈልለታል። ትናንትና አለችው እሱ ቋፍ ላይ ነበር እንዴ? ቋፍ ላይ ነበር ማለት ነው እንደኔ። እሱ ሰበብ ነበር ማለት ነው የሚፈልገው። ይሄንን እኔ ዝም በል ዛሬ እኔ መጨረሻዬ ነው። ከዚህ ላይ የመጨረሻዬ ነው ዛሬ። በቃ እኔ ማውራውን አዳምጪኝና ታወሪያለሽ። ዛሬ እንደው በመድኃኒዓለም ይቅርታ አድርጊልኝ። ግን ለምን አላወራም? ችግር የለም። እሺ አዎ ቋፍ ላይ ነበር እንዴ ትናንትና አለችው። ዛሬ ይዞ መጣ። እሱ ሲዋሹ ነበር ለካ 2 ዓመትም ፍቅረኛ አልነበሩም ማለት ነው። እኛ ነበርና ምን ሞኝ የነበረው ለካ እነሱ ፌክ ነበረ እንዴ ሲሰሩ የነበረው እንዴ? ፍቅር እኮ እምነት ነው። ፍቅር እኮ እስከ መቃብር ነው። ፍቅር እኮ ደም ያስፈስሳል። ትናንትና አለችው ዛሬ ይዞ መጣ። ምን ነው ይሄ ነው እንዴ ፍቅር? እንዴ ፍቅር እኮ እንደዚህ አይደለም። ስራም ሆኖ ቢሆን እስቲ ፍቅር እንዴት መስዋዕትነት እንደሚከፈል፣ ፍቅር እንዴት ታጋሽ እንደሆነ፣ ፍቅር እስከ ጥግ እንደሆነ ምነው አላሳየንም? ዛሬ በለመደው አማርኛው እንትን ብያለሁ ተስተካክያለሁ አለ። ምኑን ነው የተስተካከለው? ድሮም ሻንጣ ይዞ መሄድ ነው። አሁንም ሻንጣ ይዞ ለመሄድ ተዘጋጅቷል። እንደዚህ ነው እንዴ? ለዚህ ነበር እንዴ? ለካኛን ነበረ ሲያታልሉን የነበረው። ግን የትልቅ ሰውም ግፍ አለው። እውነት ከሆነ ስራም ከሆነ ደግሞ እንደዚህ አይደለም። ፍቅር እንዴት መስዋዕትነት እንደሚያስከፍል። ፍቅር እምነት ነው። ፍቅር ቃል ኪዳን ነው። ፍቅር ሞት ነው። እስከ ሞት ድረስ ነው። እስከ ጥግ ድረስ። እንደዚህ ነው እንዴ? እንደዚህ ሊያደርግ ነበረ እንዴ? ለካ እኔ እኮ እሱ ብትሆን ያመጣችው። አዎ እሱ ነው ያመጣው። ነገሩን ያመጣው እሱ፣ ስራውን ያመጣው እሱ፣ የሄደው እሱ፣ የተገናኘው እሱ ከእሷ ደብቆ። ይሄ እስከዚህ ድረስ ነው እንደ የሚሄደው። አሃ ትናንት እንደዛ ሲያደርግ የነበረው እንዲህ እንድትለው ነበር እንዴ? ለካ እንደዚህ ይሄንን መልስ እንድትሰጠው ነበር እንዴ? እሱ ሲጠብቅ የነበረው በቋፍ ላይ ነበራ። ለካ ይሄን ነበር የሚፈልገው። ውጭ ሀገር ሄዳለሁ አለ ብለዋል። የተባለውን ነው ና እንወስድሃለን ችግር የለም እየተባለ እየተላከለት ነው። እሱን ነው የሚነግረን። ይሄዳ ይሄ ጥርግ ይበል። ሲሞኝም አንዴ አዳምጪኝ የኔ እናት፣ አንዴ ቆይ ሙት አድርጌ እናንተ የምታወሩትን እኔ ሙት አድርጌ ልሰማ ነው። አሁን ትንሽ ላውራና ማለት ነው። ይቅርታ የኔ እናት። ምን መሰለሽ ብሩኬ ከዚህ በፊት እኔ እዚህ ቤት እንደሆነ ተናግሬ ያለው ብሩኬ ሃይሚ ምድር አርጓት ከዚህ ህይወት በራሷ ጊዜ እንድትወጣ ይፈልጋል። ከዚህ በፊትም ተናግሬ ያለው። ከዛስ እሷ በወሰነች ጊዜ እሱ ለምኖ ነበር፣ እንዲሆኖ ነበር እንዲባል የራሱ ስም እንዲጸዳ ፈልጎ ብሩኬ ሃይሚሳቶ ብሩኬ። ከዛስ ትላንትና እቺ ልጅ ልትፈትኖም ይሁን እስቲ ምን አይነት እርምጃ ይሄዳል የሚባል ነገርም ልታውቅም ይሁን ተናገረች አይደለ? ትላንትና እንለያይ ብላ ስትናገር እሱ ለካ በውስጡ ደስ ብሎታል ማለት ነው። ዛሬውኑ በቃ በአባቷ ፊት በቃ እኔና ሃይሚ ተለያይተናል። እንዲ ማ ባመጣ ራሱ ባመጣው ነገር አይደል እንደዚህ የደረሱት እነሱ። እንዲ እንደገና ዞሮ ራሷን ጥፋተኛ ያደርገ ራሱ ጥፋተኛ ሆኖ ደግሞ ማለት ነው። ውጭ ሀገር ለመውጣት በጣም ጉጉት አለው ልጁ። ውጭ ሀገር ለብዙ ችግር ነው። ራብ አለ፣ ጥማት አለ፣ ማልቀስ አለ፣ መሳቅም አለ። ውጭ ሀገር ላይ ብዙ ጊዜ እሰማዋለሁ ብሩኬን ውጭ ሀገር ምናምን ምንድነው? ውጭ ሀገር ብርቅ አይደለም፣ እየኖረ ነው። ምንም ሲመችም ሳይመችም እንዴ ልጅ ቢረጋጋሰ እቺ ልጅ ምን ባደረገች ነው እንደዚህ የምትገፋው? እኔ በጣም ነው ያዘንኩት። እቺ ልጅ ተገፋ አትበይ። ምንድነው የምትገፋው? ምንድነው ስራውን የሚያመጣው ራሱ ነው። ባታረገው ሁኔታ ነው ብትገፋ አትበሉ። ምንድነው የምትሆነው? ምንም አትሆንም። እሱ ቋፍ ላይ ነበረ። የትኛው ፍቅር ነው? እሰማለሁ። አውሩ። እኔ በውስጤ ያስኩት ይሄን ነው። ከእናንተ እየሰማሁ ምናልባት የሚያወራው ነገር ሊኖር ይችላል፣ ግን አውሩ። ያሳፍራል። ዊዘር ምን ነው ዝም አልሽ? እያዳመጥኩሽ ነው። አውሪ።
እና ነገርኩሽ እኮ ምንድን ነው የምትይው አንቺስ? ምንድን ነው ለዚህ ማለት ብዙ ግራ ገባኝ አትበይ ወይዘርዬ። ምንም ግራ የሚጋባ ነገር አይደለም። ይሄ ትክክለኛ ነገር ነው አይደል እንዴ? ስራም ቢሆን ይኸውልሽ፣ ስራም ቢሆን ወይዘርዬ፣ ስራም ቢሆን እስኪ ፍቅር እንዴት መስዋዕትነት እንደሚከፈልለት ፍቅሩን እንዴት ሰው እንደሚያድን ትዳሩን እንዴት እንደሚያድን ነው እንጂ ማሳየት ያለበት። ትላንትና ይዘህና ፈተናስ ቢሆን አለችው እኮ ከአንተ መምጣቱ ጥሩ ነው አለችው። እሷ ምን እንደሚል ልትሰማ ነበረ። ለካሱ ቋፍ ላይ ነበረ። እሱ ዘላለሙን ሻንጣ እንዳዘጋጀ ነው እንደሚኖረው። እሱ ፍቅር እንደዚህ ነው እንዴ? ለካ ውሸቱን ነበራ። ለዚህ አልነበረማ ፍቅሩንም ያልገለጸው ለዚህ ነበረ። ምን ታመጣላችሁ? የፈለጋችሁትን አምጡ። እስቲ ትጊ ምንድን ነው? ገንዬ ዩዘር የተመቸሽን ተናገሪ። የራስሽ የተመቸሽን ተናገሪ። በቃ ታይ ገንዬ፣ አንቺ ልክ ነሽ። የኔ እናት አንቺ ትክክል ነሽ። ማውራት አለብሽን አውሪ። ልክ ነሽ። እውነትም እሷ ብላለች። ለካ ፍቅሩን ያልገለጸው ለዚህ ነበር አይደለም? እሷ እንለይ ብላ ከአንገቷ እስከምታወጣ ድረስ ነበር የጠበቀችው። ልታስተባብኝ ነው እንዴ? ትዕግስት ምንድን ነው የምትይው? አታስተባብኝ። ክርስቶስን አላስተባብድም እንዴ? እሷ እንለይ ዳኘሁት ምን ሆነሽ ነው? ቆይ ቤዛ፣ እኔ ልናገር አንዴ፣ ድሉን ስጭኝ። ሲጀመር ፍቅር የለውም ብሩክ። ፍቅር ሳይሆን መውደድ ነው ያለው። የምታፈቅረው ሃይሚ ናት። ይሄን እንኳን ትላንትና ደግመን ስናየው ጠብቃ ነበር። አፈቅርሻለሁ የሚለው ቃል እንዲወጣ ጠብቃ ነበር። እኔ ደጋግሜ ቪዲዮውን አይቼዋለሁ። እሱ መውደድ ነው በቃ፣ ይወዳታል። እዛ ጋር እርግዝናውን ራሱ ከዚህ በፊት የተናገረችው እንትን አለ። ተጣልተው እርጉዝ ሆና ነው ወይ እኔ እናንተ ሰላም የምናወርደው ያለችው አለ። አሁንም ሪፖስት አድርጌዋለሁ እኔ ከልጆች ላይ። ያኔ ነው የምታውቀው እርግዝናውን፣ ያኔ ነው የምታውቀው። ይሄ የተሸፋፈነ አይደለም። ሪል እርግዝና መሆኑን እንትን የሚባለው ያኔ ይችኛዋ ትሁን ሌላኛዋ ትሁን ያረገዘችው ስለማይታወቅ ነው። ሁለተኛ ነገር ደግሞ ፍላጎት ቢኖረው ኖሮ እውነተኛ ፍቅር ቢኖረው 2 ዓመት እንዳሳለፈ ከአመድ ላይ እኩል እንደተነሱት መስዋዕት እንደሆነችለት አልቆጠረውም። ምንድነው ያለው እሱ? ራሴን ማግኘት እፈልጋለሁ። እስከዛሬ ራሱን አግኝቶ አይደል የሚኖረው? ምንድነው ራሱን ያላገኘው? ለሰው ነበር የሚኖረው፣ ለሷ ነበር የሚኖረው። ለራሱም ጭምር እየኖረ ነው። እሷም ለራሷም ለሱም። ይሄንን አላስተዋለም። ዘሎ ምንድነው ያለው? ትንሽ ርቃለው ሚንስ አዘጋጅቶ ነው። መጀመሪያም ያልተዘጋጀበትን ቪዛ ዝም ብሎ አይደለም የሚገኘው። ዱባይ ምናምን ቅርብ ሀገር ከሆነ ነው የ15 ቀን ቪዛ የሚገኙት። እዚህ ሞኝ የለም። ካልፈለጋት ለምን ጊዜዋን ለምን በላባት? ለጥቅሙ ነበር የፈለጋት። እየወጡ ደግሞ ወንድሞቹ ትለማመጫዋለሽ፣ መልሰሽ የሱ ካልሆነ ትመለሻለሽ ኖ ማለት የለባቸውም። መጀመሪያ አልፈልግሽም ብሎ ይሄን ነገር ያመጣው እራሱ ነው። ከአንድ 2 3 የደፋት ይችላል። እዚህ ጋር አንድ ላይ ተናገሪ። ምክንያቱም ፕራይቬት አደረገዋለሁ። ለምን አንቺ አትናገሪ? ሙዘር ለምን አንቺ አትናገሪ? ዛሬ ነው አስተያየት መስጠት አቃተሽ እንዴ? ዛሬ ገንዬ ደንግጣ ነው የኔ አንበሳ ይኸውልሽ፣ ዩዘር ፕራይቬት ነው ያለው። ገኒ ተናዳ ነው። ተይ ቤዚ አንቺ ተይ። ገኒ የኔ እናት ዩዘር ፕራይቬት ያለው መጀመሪያም ያቺ ስም አልጠቅስም እዚህ ጋር ሜንሽን አላረጋትም። ኦልሬዲ እሷ ልትሆን ትችላለች እርጉዟ ብዬ ነው እኔ አሁን ጭንቅላቴን ያሳመንኩት። የመስቀል ጊዜ የሆነ ብቻ እኛ የምናውቀው እውነት አልመሰለንም እንጂ የደረሰን ኢንፎርሜሽን ልክ ነው። ያኔ የተጣሉት ጊዜ እዚህ ውስጥም ልገባበት የቻልኩት የገባሁበትም እንትን ያ ነው። ስለዚህ እሱ መጀመሪያ አዘጋጅቶ ልጅቷ እንድትገፋው እሷ ፑሽ ተደርጋ ራሷን አወጣች ሊል የራሱን ስም አጽድቶ ሚዲያው እንዳይቃወመው ነው ያደረገው። ዛሬ በትክክለኛው ራሱ ነው የፈለገው መለየት። ይሄ ያስታውቅበታል።
ሲጀመር የሚሰድባት የነበረው ራሱ ነው። አልፈልግሽም ያላትም ራሱ ነው። አንቺም ውጡ ከህይወቴ ብሎ አይደለም ከነበረበት ቤርጎ ራሱ ሲያባረራት ገፍትሮ ነው። አዳምጫት እያለ ራሱ ላረገዘችው ነበር አረገዝኩ ላለችው ነበረ አዳምጫት ብሎ እንትን የሚለው 2-3 ነው 4-5 የተናገራት። የእሷ ዛሬ ልትሰደብበት አይገባም። እንለያይ ስትል እሷ አስቀድሞ የመጀመሪያ ያገኘቻት ጊዜ ሁለቱን ያገኘቻቸው ጊዜ ከፈለግሽ ከኔ ጋር መቀጠል ብሎ የተናገረው ነው የሚያስተውል። ነገ የሴት እንባ ይጥሏል። ይቺ ልጅ ደግሞ ንጹህ ናት። እግዚአብሔርን ነው የምልሽ ይጥሏል። የሃይማኖት ታደሰ እንባ የትም ይራቅ የትም አሽከር የሴት አሽከር ሆኖ ነው የሚቀመጠው። ልዩ ታደረቻት መቅድጌ ችግር የለውም። ቀጥሉ ገንዬ ቀጥላለሁ። ራስሽን ሚዩት ያደረግሽው? አዎ ድምፅ እንዳይገባባችሁ ብዬ ነው። ማለት እኔ ብዙ የተዘበራረቀ ስሜት ነው ያለኝ ዛሬ። ፕራንክም የመሰለኝ እውነትም የመሰለኝ ብዙ ግራ ያጋባኝ ነገር አለ። እንደዚህ ተስፋ የሚቆርጥበት ምንም ምክንያት የለም። ትናገራለች። እች ልጅ ተጎድታለች። ያን ጉዳት ነው እየተናገረች ያለችው። ያ ጉዳት ስትናገረው ግን እሱ ሊታመም አይገባም። ምክንያቱም ከዛ የበለጠ ጉዳት ነው የታመመችው። የእውነት ከሆነ ይሄ ነገር በጣም ያማል ለሴት ልጅ ለአንድ ለሴት ልጅ እና